ሰላም ጤና ይስጥልኝ የቻናሌ ተከታዮች ደህና ናቸው? እኔ ጋለሁ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰሞኑን እንግዲህ ሄሉ እንዲሁም እንዳልክና ሄሉን የማያውቅ ሄሉን ታውቋታላችሁ። በእርግጥ እንዳልክንም እንግዲህ ታውቁታላቸው። እንግዲህ እንዳልክ ያው ሄሉ ተጎድታታለ። ምክንያቱም እንግዲህ ከዛ ጉዳቷ እንድታገግም አድርጓን ነበርና እንግዲህ ያው ሄሉ በጣም የዋህና አፍቃሪ ነች። በጣም ደስ የምትል ሳቂታ ናትና አንዳንድ ወንዶች ያው ለማያዋጡ ነገር ይጠቁና ከዛ በኋላ ይሸሻሉ። እንግዲህ ሄሉ የመጀመሪያው ለናቲ ጋር አብረው ኑረዋል። ያ አብረው ኑረዋል ማለት እንግዲህ ግንኙነት ማላቸው ማለት አይደለም፣ ግን በጣም የሚዋደዱ ነበሩ። እሱ እንዳጋጣሚ ያው ወደ ውጭ ሄደ፣ እሷ ሳይሳካላት ቀረ እና በመሀል ላይ እንግዲህ ያው አንዳንድ ሰው እንግዲህ ለሄሉ እንግዲህ ናቲ ሌላ ህይወት ጀምሯን ሲሏት ሄሉ በዛን ሰዓት እንግዲህ በጣም ስለምትወደው ትታመማለች። እንዳልክዶ እንግዲህ እንዳልክ ያው እንደምታውቁት ለተቸገሩ ሰዎች፣ ለተበደሉ ሰዎች እንግዲህ እንዲሁም ደግሞ አንዳንድ ወንበዴዎችን የሚያጋልጥ ጋዜጠኛ በሉት እንደዛ ነበረበት እና በጣም ጥሩ ልጅ ነው። እንደ አጋጣሚ ከሄሉ ጋር እንግዲህ ተዋወቀ። ሄሉ ከነበረችበት ድብር ተዛ ሁሉ እንግዲህ አወጣት። አዋሳ ድረስ ይሄድ ነበር፣ እሷም አዲስ አበባ ድረስ በጣም ነበረ የሚዋደዱት። እንዲሁም ደግሞ የዩቱብ ቤተሰቦቻቸው እንግዲህ በደስታ እባካችሁ እናንተ ተጋብታችሁ ነው ማየት የምንፈልገው እያሏቸው ነበር። የዩቱብ ቤተሰቦቻቸው እንግዲህ እንደዛ የሚሏቸው እንግዲህ ስለሚወዷቸው ነበረ። እንደ አጋጣሚ ያው እንግዲህ አብረው ብዙ የሚያስታውሳቸው ነገሮች አሉ። በጣም ነበር ደስ የሚለው። ሄሉ እንግዲህ ታውቋታላችሁ፣ በጣም ሳቂታና ቀልደኛ ነች። ምክንያቱም ከላይ ውስጧ በእርግጥ ተጎድቷል። አንዳንድ ሰዎች ከላይ ፈገግ ብለው ሲስቁ ደስተኛ ይመስላሉ፣ ነገር ግን አይደለም። ሄሉም እንደዛ ነበረች እና ከዛ ነገሮች በሙሉ እንግዲህ በእንዳልክ ያው አገግማ ወደ ራሷ ተመልሳ እንግዲህ እና ያው ሄሉ እንግዲህ ያው ፈጣሪ የሰጣት ስጦታ ነው። አፍቃሪ ነች። ያው አንዳንድ ወንዶች አይረዱም እና እንግዲህ ሰሞኑን ያው ሄሉም እንግዲህ ከእንዳልክ ጋር በነበረችበት ሰዓት እንግዲህ ሰው ይመስለኛል ያጣላቸው፣ ይጣላሉ፣ ሁለቱ ይለያያሉ። እንግዲህ በእርግጥ እሱ ቆይቷል ቪዲዮ ቢያንስ በአመቱ መሰለኝ አሁን የመጣው። እንግዲህ ሄሉም እንግዲህ አንድ ከሌላ ሴት ጋር ፍቅሩን ያልጨረሰ እንግዲህ ለሄሉ ይመጣና እንግዲህ የታገቢኛለች ጥያቄ ይጠይቃታል። እንዲሁም የሄሉ አድናቂዎች በጣም በደስታ ምክንያቱም ሄሉ ስቃን ተደስታ ማየት ስለሚፈልጉ በጣም ተደሰቱ። የራሷን ቤተሰቦች የታገቢኛለች ጥያቄ ሲጠይቃት እሻለኝ። ነገር ግን አንድ የእሱ ጓደኛ የዚህ ያብ ነው የሚባለው የእሱ ጓደኛ ግን ደስተኛ አይደለም። ምክንያቱም እንግዲህ ያብ የሚባለው ሌላ አብሮ አደጉ ፍቅረኛ አለችው እና ያቺስ ብሎ ይጠይቃል። በመጨረሻ እንግዲህ ሄሉ አላመነችም። ምክንያቱም ያው እንዳልኳቸው አፍቃሪ ስለሆነ አላመነችም። ልጁ ደግሞ ይክዳን የለችኝ የሚላል። በመጨረሻ እንግዲህ ያቺ ልጅቱ ትመጣለች። ከመጣሽ በኋላ እኔ ጋር አልነበረ እንዴ ቀለበት ልታሰር የነበረው ቤተሰቦቻችንስ ምን ይሉ ስትለው እንግዲህ ልጁ አንቺ ጋር ጨርሻል ይላል። አንዳንድ ወንዶች እንግዲህ ምክንያቱም ሌላ ሴት እያለቻቸው ከሌላ ሴት ጋር መሮጥ ይወዳል። ምክንያቱም እንግዲህ ሄሉ ያው ዳይመንድ በሏትና እንደዛ ስለሆነች ወንዶች እንግዲህ ይሯሯጣሉ። ሄሉ በመጨረሻ እንግዲህ አላመነችም ነበረ። እንግዲህ ይሄ የሄሉ ጓደኛዋ ወንድሟ በሏት ልጅቱን አመጣት። ልጅቱ ስትመጣ ደግሞ ያው ከልጅቱ ጋር ብዙ ነገር ተጣልተዋል። እንግዲህ የሄሉ ዘመድ ያው ወንድሟ ወስዶ ያለውን ነገር ያሳያል። ልጁ ውሸት ነው፣ እኔ እሷ የብዙ ዓመት ፍቅረኛ ስለሆነ ባንዴ ማባረር አልፈለኩም። ስለዚህ እኔ አንቺ ጋር የምኖረው አንቺ ጋር ብዙ አቅደን የለ፣ ስለዚህ እሱ ውሸቱን ነው ምናምን እያለ እንግዲህ ሄሉን ትርቢላት። ሄሉ በመጨረሻ ያው እውነቱን ስላወቀኝ
ይሄ ያብ የሚባለውን እንግዲህ አልፈልግህም ትለዋለች። ያብ እንግዲህ እህቱም ትመጣለች፣ እባክሽ እሷን አይፈልጋትም፣ ስለዚህ አንቺንም ከቤተሰብ ጋር እኩል ያስተዋውቅሽ ነው ብትላት፣ ሄሉም እንግዲህ አልፈልጋችሁም ትላለች። በመጨረሻ እንግዲህ ያብ እንግዲህ የሄሉ እናት እንግዲህ ከአዋሳ መታ ነበርና አዲስ አበባ ወደ ሄሉ ቤት ይሄድና ለሄሉ እናት ይነግራታል። አጥፍቻለሁ ይላታል። የሄሉም እናት እንግዲህ ለምንድን ነው ሌላ ሴት ያቺ ጋር ሳትጨርስ የመጣው ስትለው፣ ያው ያቺ እንዳትጎዳ ስለፈለግኩ ነው ቢል፣ ሄሉ እንግዲህ አሻፈረኝ ብላ እምቢ ብላ አባረዋለች። እና እንግዲህ ሰሞኑን ደግሞ እንግዲህ እንዳልክ እንግዲህ ይመጣል። እንዳልክ እንግዲህ ከሄሉ ጋር ቆይተናል ከታረቅነ። ሄሉ እንግዲህ እንዳልክ ምክንያቱም ሄሉ ስለምትወዱ እምቢ ብሎ ነበር የሸሻቱ። ስለዚህ እንዳልክ ባደረገው ነገር እንግዲህ በራሱ ዩቱብ መጥቶ እንግዲህ እንደተጸጸተ፣ እኔ ሌላ ሚስት እንኳን ባገባ አንቺን ፈትቼ ነው እማገባው። ስለዚህ አሁንም አረፈድም፣ አንቺና እኔ ተጋብተን ልጆች መውለድ አለብን። ስለዚህ እኔ እጠብቅሻለሁ እያላት ነው። እንዳልክም እንግዲህ እኔ ካላንቺ ህይወት የለኝም እያላ ነው። እባክሽ እጠብቅሻለሁ ነው የሚላት። እንዲሁም እንግዲህ ተመልካቾቹም እንግዲህ እውነት ከሆነ ሄሉ አሁን ስለከፋት እባክህ ሂድና ካበጣ ገባሁን። ስለዚህ ሄሉ እናንተ አብራችሁ ብትጋቡ ደስ ይለናል እያሉ ነው እንግዲህ እና እንዳልክ እንግዲህ አንቺ ንግስቴ ነሽ፣ እኔም ንጉስሽ፣ ፍቅራችንን አዲስን ታሪክ እንሰራለን። እንግዲህ የተፈጠረውን ነገር እንደ መልካም እንውሰደው። አንቺና እኔ አንቺ የኔ ብቻ ነሽ፣ የኔ ብቻ ነሽ። በአንቺ ከመጡ እንደማልደራደር እያለ ነው እንግዲህ ይሄ እንዳልክ እንግዲህ እስከ ዛሬ የት ነበረ? እንግዲህ አመት ሙሉ ማለት ነው እንግዲህ ከሄሉ ጋር ከተለያዩ እንግዲህ 1 አመት ሙሉ። በእርግጥ ያው ታሞ ነበር ተናግሯል፣ አሞኝ ነበር ብሏል። እና ስለዚህ አንዳንድ ወንዶች እንግዲህ እየተጣለ ነገር ሲያነሱባቸው አይወዱም። ለምን እንደሆነ አላውቅም። በእርግጥ ሄሉና እንዳልክ አብረው ቢሆኑ ደስ ይለኝ። ምክንያቱም እንዳልክ ትንሽ በሰል ያለ ስለሆነ በሰል ያለ ያው ወንድ ልጅ ደግሞ ትንሽ ምራቁን ወጥ ሲያደርግ ነው ደስ የሚለው። ይሄኛው ደግሞ ያብ ተብዬ ደግሞ ገና ምራቁን አልዋጥም፣ ገና ፍንዳታ ነገር ነው። ምክንያቱም ሄሉን ሲያገኝ እንግዲህ ያችኛዋን ሴት ትቶ እንድን ነው። አንዳንድ ወንዶች በሴት ልጅ ጨዋታ ይዛሉ። ያችኛዋን ሴት አልፈልግሽም ይልና እንግዲህ ወደ ሄሉ ነው የሚመጣው። ሄሉ ጋር የሚመጣው ምክንያት የሆነ ነገር የፈለገው ነገር አለ። ያው ሴቶች ይገባቸዋል። እና ሄሉ እስካሁን ድረስ ይቅርታና ሄሉ እንግዲህ እነዚህ ሁሉ ወንዶች ሲመጡ ክብሯን የጠበቀች ልጅ ናት። በጣም ጎበዝ ናት። በነገራችን ስለሆነች አሁንም ይሄ ያብ የተባለ እንግዲህ ያችኛዋን ትቶ ወደ ሄሉ ከሄሉ የምንፈልገው ነው የመጣው። በዚህ እንግዲህ እንዳልክ እንግዲህ ይህን ሁሉ እኔ የእሷ ያው ደስቷ ነው ብትደሰት እኔ ደስ ይለኝ። ነገር ግን ያው እንዳልክ በሶሻል ሚዲያ አንዳንድ ነገሮች የሚያዩ ሄሉ ቀለበት አስራ ሳለው ደስ ብሎን ነበረ። ነገር ግን ያ ቀለበት ደግሞ ብታስረም የዚህኛው ሌላ ሴት አለች ስለተባለ በዛ ተናዳ ከፍቷት ስለነበረ እንግዲህ በዛ ምክንያት ነው እንዳልክ እንግዲህ አንቺ የኔ ብቻ ነሽ፣ እኔም ያንቺ ንጉስ ነኝ ንግስቴ እያለ እንግዲህ ከሄሉ ጋር ባሳለፋቸው ቦታዎች በሙሉ እንግዲህ እየሄደ ሄሉን ያሳልፋል። እና ምን ልፈልጌ ነው፣ ሴቶች ከሄሉ ተማሩ። እውነት ሄሉ የሄደ ወንዶች ቢሄዱ እንድች ብላ አታለቀስም፣ ትስቃሌ ውስጧ ቢጎዳም በጣም ጎበዝ ናት። አንዳንድ ሴቶች እንግዲህ ባሎቻቸው ወይም ፍቅራቸው ጥሏቸው ሲሄድ ሶሻል ሚዲያ ይመጡና እያሉ ያለቅሳሉ።
እሷ ግን ወዳው ደግሞ ቶሎ ሌላ ህይወት ይጀምራሉ። እሷ በጣም ጎበዝ በጣም ናት። እውነት በጣም ደስ የምትል ነው ልጅ ናት። እና እንግዲህ አሁን ለእንዳልክ እንግዲህ መልስ ሰጥተዋለኝ። እባካችሁ እኔ ልኑሩበት አታስመስሉ። እኔ መኖር እፈልጋለሁ፣ ለቤተሰቦች ስል መኖር እፈልጋለሁ። እምኖረው እንዲሁም ለቤተሰቦች ነው እምኖረው፣ እንግዲህ ለአባቴ ነው። እባካችሁ ተው እያለቻቸው ነው እንግዲህ። ስለዚህ እንዳልክ እንግዲህ ምን እንደሚል አናውቅም። እና የእንዳልክ አባት ደግሞ ሄሉና እንዳልክ እንደተለያዩ እንደተጣሉ ማለት ያው ታርቀዋን እንደተለያዩ አብረው እንዳሉ ነው የሚያውቀው። እና የእንዳልክ አባትም እንግዲህ ሄሉ ጋር አሁን ተጋቡ፣ ሰርግ እንሰርግ እያለው ነው። እንዳልክም እንግዲህ ከሄሉ ጋር እንደተጣላ ሄሉ ደግሞ ሌላ ህይወት እንደጀመረች ሲነግረው እንግዲህ የእንዳልክ አባት ደግሞ በጣም ነው ያዘኑት። ምክንያቱም ሄሉ በጣም ተወዳጅ ናት፣ ሳቂታ ናት። ሆነ ለምና ቀልዷ፣ ቁም ነገሯ በጣም ደስ የምትል ናት እና ረጋ ያለች ልጅ ናት እና ለዛ ነው ብዙ ወንዶች ሄሉን ይፈልጓታል። ነገር ግን ችግሩ ምንድን ነው? አይቀመጡም ወንዶች በቃ ጥለዋ። እሷ ቶሎ ብላ የሆነ ግንኙነት ማለት አብራ ቶሎ ብላ እነዛን ሰዎች ሳታጣራ ምን እንደሆኑ ሳታቅ አብራ መኖር አትፈልግም። ለዛ ነው ወንዶች አንዳንድ ወንዶች ቶሎ ተዋወቃቸው ቶሎ ብለው ወደ ሌላ ነገር ነው የሚፈልጉት። እሷ ደግሞ ያ ነገር የለምና በጣም ጀግና ናት። እና ይሄ ደግሞ ያ በሚባል እንግዲህ ምክንያቱም ሴት እህት አለው። በሴት ጨዋታ ባይጫወት ደስ ይለናል። ያችን ሴት ናት፣ ያችንን ማስለቀስ የለብንም። ስለዚህ ያች ጋር አብሮ ይኖር። ከሄሉን ለቀቅ ያርጋትና ከኔ ጀምሮ እኔም ቢሆን ሄሉ ከእንዳልክ ጋር እንድትሆን ነው የምፈልገው። እንዳልኳችሁ እንዳልክ በቃ ምራቁን ዋጥ ያለ በጣም ጥሩ ልጅ ነው። ረጋ ያለ ነው። ያው ብዙ ሴቶች ሲያለቅሱ ሲጎዱ ያው ከአንዳንድ የማይረቡ ወንዶች ከነዛ እየተጋፈጠ አንዳንድ ገንዘብን ሆነ ያስመልስላቸው ነበር እና በጣም ጥሩ ልጅ ነው በነገራችን ላይ። እና እኛም ከሄሉና እንዳልክ ቢታረቁ ደስ ይለናል። ምክንያቱም እንዳልክ እንግዲህ ያው ተጸጽቷን ባደረገው ነገር ሄሉን እንደዛ ማድረግ የለብኝም ነበረ ብሎ እንግዲህ ከጥፋቱ አንድ ሰው ጥፋቱን ሲያምን በጣም ደስ ይላል እና እንግዲህ ያው ቢታረቁ ደስ ይለናል። እና እንዲሁም ደግሞ አንዳንድ ወንዶች በፍቅር ስም እየመጣቸው ሴቶችን የምትጎዱ ለእናንተ ልቦና ይስጣቸው። ምክንያቱም ምንም ሴት መቃየር ወይንም ወንድ መቃየር ምንም ትርጉም የለም። ለምን እንደሆነ አላውቅም። ይሄ ሶሻል ሚዲያ ካልጠፋ በስተቀር በጣም ነው የሚያስጠላው። ሶሻል ሚዲያ ዛሬ አንዷ ጋር ታዩታላችሁ፣ ነገ ደግሞ አንዱ ጋር በቃ እንደዛ ነው። ለምን ያው የስራ ሁኔታ ይመስለኛል። ና እንግዲህ ሄሉና እንዳልክ አብረው ቢኖሩ ሁላችንም ደስ ይለናል፣ ቢታረቁ። ምክንያቱም ያው ያጠፋውን ጥፋት ከጥፋቱ እንግዲህ ያው ተጸጽቷል። ሁሉንም ነገር ደግሞ ያው ለራሷ ነግሯል። አንዳንድ ሰዎች አብራችሁ እንድትሆኑ የማይፈልጉ ነገር አሉ፣ የማይፈልጉ አሉ። ምክንያቱም ወይ ስለ እናንተ መጥፎ ነገር ይነግሯቸዋል። ያን መጥፎ ነገር ደግሞ እኛ እውነት ይመስለንና እናምናቸዋለን። በዛ ምክንያት እንግዲህ ሁለት ጥንዶች ይለያያሉ። ስለዚህ እንደዛ መሆን የለበትም። እንግዲህ እንዳልኳቸው እንግዲህ እንዳልክ እንግዲህ ምን አለ በይ ታያለሽ፣ ለሰው ባይመስል ያምራል ያብባል ፍቅራችን እያለ እንግዲህ በአደረገው ነገር እንዳልክም እንግዲህ በጣም ተጸጽቷን። አንድ ሰው እንግዲህ ጥፋቱን አምኖ ከተጸጸተ ያ ሰው ይቅርታ ማድረግ አለብን። ከተሳካ አብሮ መኖር፣ ካልተሳካ ደግሞ ያው ኖርማል ጓደኛ መሆን ይችላል። በእርግጥ ካሁኑ ከመጣው ልጅ ይሄ 2 እጥፍ እንዳልክ ይሻላታል እንላለን። እና ፈጣሪ አምላክ እንግዲህ በአንድ ቢያደርጋቸው ደስ ይለናል። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቃቸው። አመሰግናለሁ። ባይ ባይ።